አሰቃየሽብኝ እናቴ። ማን ነገር እንዳታደርግ። ምንድነው ነገሩ? አንተ ነኝ በጥፊ መታህ? ትሁት ጀምሯል። ናቲና ቤቲ አልጋ ውስጥ ናቸው። አቶ ገዜ መኝታ ቤት። ጉድ ነው። እንደ ድንገት ከስራ በድንገተኛ ሰዓት ተመለሱ። ትሁት ተጨነቀች ባላደረገችው ነገር። ለሰው ሲኖር እንዲህ ነው የሚፈጠረው ነገር በማሳሰብ አስቀድሞ መጨነቅ። ያደረጉት በእርግጥ አላዩ። ይህን ያክል የትሁትን ያክል የተጨነቁ እንኳን አይመስልም። ትሁት ግን በሩን እስኪከፍት ድረስ እየተከተለች ራሷን ትይዛለች፣ አፏን ትይዛለች። አቶ ገዜ ትሁት በምታሳየው ባህሪ ግራ ተጋብቷል። የሆነ ነገር እንዳለ የጠረጠረ ቢሆንም ግን ይሄ ነው ብሎ መናገር አላሰበም ወይም አልፈለገም። አቶ ገዜ ገባ። አቶ ገዜ በሩን ሲከፍት እንግዲህ እኛም እንደምናውቀው ፈርተን ተጨንቀን አስበን ነበር። ምን ይፈጠር ይሆን? ልጅና ሚስት በአንድ አልጋ ላይ ተኝተው ሲገኝ ምን ይፈጠር ይሆን? እንዲው ያድርገውና ናቲ ከቤቲ ቢወልድ አቶ ገዜ ምንድነው አያት ነው የሚሆነው? ምንድነው ስሙ ብለን እየተጨነቅን እያለን ግን ናቲ አልተገኘም። እንዲያውም ከዚያ በዘለለ ቆይ እንዳሰብኸው አይደለም እንደሱ አይደለም እናስረዳ ይሉታል ብለንም አሰብን። ግን በነገራችን ላይ እንደዚህ አይነት አባባል ግን ያሰበው ምን እንደሆነ በምን አውቀው ነው እንዳሰበው አይደለም እናስረዳ የሚሉ? ብቻ እንደዚህ እንደዛም ብዙ ነገር አሰብነ። ግን ናቲ የሀብታም መኝታ ጥሩነቱ ለዚህ ጊዜ ነው። ሻወር አለ ውስጥ ከመኝታ ክፍል ውስጥ ሌላ ክፍል አለና ሌላ ክፍል ተደብቆ አሳለፈ እና አቶ ገዜ የጠረጠረ ቢመስልም እንግዲህ በግላጭ ምን እንደተፈጠረ አላሳየም። ግን ማድረግ ያለበትን ግን አድርጎ ነው የወጣው። ለምን መጣ አለችው። ያው ፍላሽና ቁልፍ፣ የቤቱን ቁልፍ፣ አለሜ ያለችበትን የቤቱን ቁልፍ። ለምንድን ነው የቤቱን ቁልፍ የምትፈልገው ብላ መጠየቅ ቢቀርባት፣ ይኸውልሽ አሁን አለሜ ተሽሏታል፣ እንደ ድሮ አሰቃያታለሁ ብለሽ ጉድሽ ይፈላል፣ እረፊ ማለት። ይህንን እንደዚህ ሲል ማን ቢሰማ ጥሩ ነው? ልጇ አሁን ደግሞ ውሽማዋ ናቲ ይህንን እንደሰማ ራሱን መቆጣጠር አቃተው። መጣ በተኛችበት እንካ በእርግጥ እንካ የለውም እንኪ አቀመሳት በቦክስ በጥፊ ወለሽ። ቤቲ ትሁት ደርሳ አገላገለች። ምንድነው የምትፈጥሩት? ምን ነው ጅምላ ጨራሽ እንዲተኮስብን ነው የፈለጋችሁ? ይሄ ቤተሰቡ አንድ ጊዜ እንዲያልቅ ነው የፈለጋችሁት? ምንድነው ችግራችሁ? ምንድነው እናንተ? ሰው በጠረጴዛ ዙሪያ ተግባብቶ ችግር ይፈታል። እናንተ አንድ አልጋ ላይ ችግራችሁን ተግባብታችሁ ያልፈታችሁ ምንድነው አለች። ያው እንደዛ ነው ሐሳቡ ብዬ ነው እንግዲህ። እርግጥ እንደዚህ አላለችም ትሁት ጮኻ ነች። ቤቲ ምን አደረገች? ደግ እንደሰራ የዚያን ጊዜ ያልጠራችው አሁን በጥፊና በቦክስ ስትመታ አቶ ገዜ አሁን እየበረርክ ባሌ የምወድህ ድረስልኝ አለችው። እንግዲህ አቶ ገዜ ምላሹ ምን ይሆን? ቢጠበቅ አልመጣም። ምንም ድጋሚ ደወለች። ምንድነው የፈለግሽው? እኔ የሚያስፈልግበት ግዴታ ከሆነ እመጣለሁ፣ አለበለዚያ አጨቅጭቄ ስራ ልስራበት ብሎ አትረፍ። ቤቲ ቅጥል ንድድ አለች። ወይኔ የማንም ሽማግሌ አቶ ገዜ የማንም ሽማግሌ ወደሽ ፈቅደሽ አይደል እንዴ ያገባሹ? ካገቡ በኋላ ምንድነው? ብቻ እንደዛ አለች። አቶ ገዜ የሚደንቀው ሰው አይደለም። በቃ አጨቅጨቂ ይረፊ፣ ግዴታ ከሆነ እመጣለሁ፣ ካልሆነ ደግሞ መጥተሽ እናወራለን አላት። ቤቲ ተናዳለች። የምታደርገው ግራ ገብቷታል። ይህንን እያየች ትሁት ደግሞ ከእንግዲህ በኋላ ከዚህ ቤት ሰላም እንደማይኖር አምናለች። ለምን? አባትየው አቶ ገዜና ቤቲ ስለ ናቲ እናት ሲያወሩ እናትየውንም ሲያሰቃዩት እንደነበሩ ናቲ ሰምቷል። ናቲ ይህንን ሰምቶ ደግሞ አርፎ እንደማይቀመጥ ትሁት ገምታለች። ስለዚህ የራሷ የሆነ እርምጃ መውሰድ ፈልጋለች። አለሜን ከዚህ ክፍል ማስወጣት። አለሜን አማከረቻት። በቃ ከእንግዲህ በኋላ ሰላም ህይወት አይኖረንም፣ ከዚህ ክፍል ወጥተሽ ከአባባ ጋር አንድ ክፍል መኖር አለብሽ እያለቻት ነው። አለሜም እየተጨንቃለች። እኔ ለልጄ ብዬ እኔን ስታተርፊ፣ አንቺስ ልጅሽ እንዴት ነች? እንዴት ትሆናለች? በእኔ ምክንያት ያንቺ ልጅ ምንም እንድትሆናት አልፈልግም አለች አለሜ። ትሁትስ ምን አለች? አይ ገና ይፈጠራል እያልኩኝ እጄ ላይ ያለውን የሆነ ነገር አድርጌ ማትረፍ የምችለውን ነፍስማ አላስጠፋም። ልጄ ምንም አትሆንም፣ ፈጣሪ ይጠብቅላታል። በተቻለ መጠንም እኛን ጥንቃቄ እናደርጋለን። እህቷ ጋር ደውላ፣ ምክንያቱም ይሄ ኢንቫይሮንመንታል ሴታፕ እየሰራች ነበር። አካባቢው ቅኝት አዲስ ፀጉረ ልውጥ መጥቶ ሰው ያውቃል።
ልጄ ማን ጋር ነው የምትውለው? እስኪ ሁኔታውን አጣሩ፣ ይህንን ቸክ አድርጎ ተንከባከቧት፣ ጠብቁት አይነት ነገር ብላለች ለእህቷ ደውላ። ግን በግልጽ ምን እንደተፈጠረ የነገረቻት አትመስልም። ስለዚህ በተቻላት መጠን የራሷን ጥንቃቄ ከወሰደች በኋላ ቀጥሎ አለሜን ማትረፍ ነው የትሁት እሳቤና አለሜን ከዚህ ቤት መውጣት አለብሽ፣ የሆነ ሰዓት ጠብቀን ከዚህ ቤት ወጥተሽ አባባ ጋር መኖር አለብሽ ብላታለች። አለሜም ተስማምታለች። እንግዲህ የሚያሳስባት የትሁት ልጅ እንጂ የሌላ ጉዳይ አለሜ ጋር ችግር የለም። ለመሄድ ተስማምታለች። አሁን አለሜ ወደ ሙሉ ጤነኝነት ተመልሳለች። ቤቲ ግን ይህንን ነገር አምኖ መቀበል አልቻለችም። አቶ ገዜ ያናደዳት የአቶ ገዜ ንዴት በምን ታብርደው አለሜ ጋር ሄደች። አለሜ ልጅሽ ጋር መተኛቴን ታውቂያለሽ አለች። አለሜ አላመነችም። ከዛች ትሁት እኔ አልሻልም፣ እኔ ልቅም ያልኩ ቆንጆ ግን እሱ አይወድለትም። ይኸውልሽ ልጅሽ በቦክስ እዚህ ላይ ያሳረፈብኛል የሹ ጠበሳውን እያለች አሳየቻት። አለሜ እናት መቼስ እናት ነች። ምንም ጥፋት ቢሰራ ልጇ አያደርገውም ነው የምትለው እንጂ ያደርገዋል የኔ ልጅ ያውቀዋለሁ። እያወቀችውም ቢሆን እኮ አያደርገውም የኔ ልጅ ይሄን አያደርግም ነው የምትለው። አለሜም እንደዛ ነው ያለችው። ግን አድርጎታል። ከቤቴ ጋር ከአባቱ ሚስት ጋራ ናቴ ተኝቷል። አዎ እንደዛ ቢሆንም መናገር ያለባትን ተናግራ ቤት ወጣች። በቃ ምንም ብትፈራገጡ አንቺም ልጅሽም ከኛ አታልፉም ብላታለች። ሌላ የምታደርገው ነገር ስላጣች ሌላ ነገር ጭንቀት ነው ደግሞ ምንድነው? ሌባ እናት ልጇን አታምንም ነው እንግዲህ። ትሁትን ከቤት ትቶ መሄድ ጨንቋታል። ለአለሜ ጉዳይ አይደለም ናቴ ተመልሶ ይመጣል በሚል ነው። ናቲ እንድታገኘው አትፈልግም ትሁትና ናቲ እንዲገናኙ አትፈልግም ቤቲ እና ነይ አብረን እኔ ልወጣ ስለሆነ ወደ አጎትሽ ጋር ሂጂ ትላታለች። አረ እኔ በየቀኑ አጎቴ ጋር እየሄድኩኝ እኮ ያሰለቸውት እኮ ስራ ማስፈታሁት መሄጃ የለኝም አልሄድም ስትላት አይ አይሆንም እዚህ ቤት አትቆይም መውጣት አለብሽ ብላ ይዛት ወጣች። የፈሩት ይደርሳል የናቁት ይወርሳል እንደሚባለው ይዛት ብትወጣም ከናቲ ጋር መገናኘቱን አላስቆመች። ናቲ ጠብቆ ትሁትን አገኛት። ቤቲ በሸቀች። ቆይ ግን እነዚህ ሰዎች በመቼ ተቀጣጥረው መቼ ነው የሚገናኙ እያለች እያሰበች ነው። ተደብቃ እያየች ነው። በቃ ንዴቷን እንግዲህ ምን እንደሚሆን መገመቱ ቀላል ነው። እዚህ ደርሷል። ናቲ ጠብቆ ትሁት እንድታናገረው ቢፈልግም እሺ ግን አላለችውም። ትሁት ከእንግዲህ በኋላ ከኔ ጋር ማውራቱን አቁም፣ ከእንግዲህ በኋላ አንተ እንድታፈቅረኝም አልፈልግም። ስለዚህ ማድረግ ያለብህን በራስ መንገድ አድርግ፣ ግን እናትህን አገኛለሁ ብለህ እንዳታጣት ብላ አስጠንቅቃ ጥላው በቆመበት ጥላው ሄደች ወደ አባባ። ይህንን ጉዳይ ደግሞ ቤቲ ተደብቃ ትታይ ነበርና ይህንን አጋጣሚ ይህንን መጣላታቸውን ወይም መለየታቸውን ካየች በኋላ አጋጣሚው መጠቀም የፈለገች ትመስላለች። ሩጣ ደረሰችበት። አንቺ ምንድነው ሟች ለመሞት እኔን ያክል ተንቀጨቀች? እንገልሽ ነው እንዴ የምትፈልጊው ይላታል። የሰማው ነገር ትክክል አይደለም። እኔ እናትን አላሰቃየኋትም። ምን አድርግ ብዬ እኔ ንጹህ ነኝ ከደሙ አለች። ንጽህናዋንም ለማዳን ዛሬ ደርና ነገ እናት ጋር አገናኛለሁ አለችው። እሱ ግን እንግዲህ በኋላ ሚያምናት አይደለም አላምንሽም ብዬ ታግሼ ትዕግስቴ ያለቀ ቀን ግን እመኑኝ ማደርገውን እንኳን እናንተን የማላቀውም ብሏት አስፈራርቶ ደንፍቶ ትቷት ሄደ። ምንም እንደማያደርግ ይታወቃል። ግን እንደዛ ብሎ ነው ሄደው። ስራው በትሁት በኩል እየተሰራ ነው። አባባ ጋር ሄደች። እንግዲህ በልጇ በኩል ያለውን ካስተካከለች በኋላ እንግዲህ ይበኩሏል በቻለችው መጠን ገና ይሆናል በሚል ፍራቻ እየሆነ ያለውን ነገር መከላከል አለመቻል ይሄ ጅልነት፣ ሞኝነት፣ ራስ ወዳድነት ነው ብላ ይህን ደግሞ ልትሸከም የምትችል አይደለችም። ትሁት እንግዲህ የልጇን ነገር በቻለችው መጠን ጥንቃቄ ካደረገች በኋላ አለሜን ማዳን ፈልጋለች። አለሜ ከዚያ ቤት አስወጥታ አባባ ጋራ ማቆየት ትፈልጋለች። ይህንን ደግሞ አባባን ማስፈቀድ አለባት። አባባ በዚህ ጉዳይ ላይ ማመን አለበት። አባባ ግን አይሆንም አለ። እንዴ ገና ሁሉን ነገር አይታ ባደገችን እናት ትልቅ ሴትዮ ለማዳን ብዬ ገና ምንም አታውቅም ልጅማ አልፈ በህፃን ልጅ ላይ አልፈርድም። ስለዚህ አለሜ ከዚያ ቤት ከወጣች በህፃኗ ላይ ችግር ይፈጥራሉ። ስለዚህ አይሆንም፣ በዚህ ጉዳይ ላይ እኔ አልስማማም አለ አባባ። ተገለገለ። ትሁት እባክህን አለችው። እንዴት ቆይ አይናችን እያየ በእጃችን ላይ ማድረግ እየቻልን የተወሰነ ነገር መሞከር እየቻልን አለሜ ትሙት እባክህን አለችው። አባባ ብዙ አስቸገረ። ግን መቼስ የትሁት ነገር ሆነበትና እሺ ኃላፊነቱን ካንቺ ከወሰድሽ እኔ ምን ገዶኛል። ትሁት ደስ አላት። ለምን ህይወት ልታተርፍ ነው። ያው ያለሜን ድርባባ ናት። ብዙ ነገር መስዋዕትነት ከፍላ ከብዙ ነገር ጠብቃ እዚህ ያደረሰቻት እናት አሁን ደግሞ በህይወቷ ስለመጡ ህይወቷን ለማዳን ተፍተፍ እያለች ነው ትሁት። አቶ ገዜ ያልወዘነም ዛሬ አቶ ገዜ እንግዲህ በኋላ አለሜ በህይወት መቆየት የለባትም የምን ጭንቀት የምን ሰቀቀን በገዛጀ ብሎ ከወደ ዶክተር ጋራ በአንድ መርፌ እስከ መጨረሻው ሊሸኛት ተስማምቷል። ያንን ከተስማሙ በኋላ ሚስት
ሚስጥሬ ነው ተባብለው እያለ ደስታ ላይ ያለ ቤት ሄደች። ቤት እየፎገላች ነው የተመታችውን ታይቷ ምን ሆነች ነው ምን ነካብኝ ተብላ እንድትባበል ፈልጋ ነበር። አቶ ገዜ ግን ዞር ብሎም አላያት። አለሜ ዛሬ መጨረሻዋ ቀን ነው ብሎ ነገራት። ቤት የደነገጠች ይህንን ከሰማች በኋላ ትንሽም አልቆየችም ተመለሰችና ለአለሜ ነገረቻት። በቃ እኔ እንድትኖር ይፈልግ የነበረ ግን ዛሬ መጨረሻሽ ቀን መሆኑን ተነግሯል፣ ስለዚህ ልሰናበትሽ ነው አለቻት። እየዞረች ለስንብት የሚመስል ቃል እየተናገረች ነው። ለትሁትም በገደምዳሜው ነገረቻት። አለሜ ግን ለትሁት ዛሬ መጨረሻ የቀኔ ነው የመሰለኝ ቤት ይመጣ ይህን አስረድታኝ ነው ሄደች አለች። ትሁት ጨነቃት። እንዴ ምን ማድረግ አለባት? ሳይቀድሙኝማ መቅደም አለብህ ብላ በቃ ልብስ ቀይሪና እንውጣ ብላ አለሜ ከዚያ ቤት ከዚያ እስካሁን እስከዚህ ሰዓት ድረስ ተዘግቶባት ከኖረችው ቤቷ ልብስ ቀይራ ይዛት ወጣች። አለሜና ትሁት ቤት ከወጡ በኋላ መንገድ ላይ እየሄዱ እያሉ አቶ ገዜ ፊት ለፊት መጡ። ምን ውስጥ ይግቡ? እንደምንም የሽማግሌ ነገር ጥሩነቱ እዚህ ላይ ነው። ከርቀት ላይ ይችላል። ያው ስርስሩን ነው እያየ የሚሄደው እና አለሜን ወደ ጥሻ እንድትደበቅ ካደረገች በኋላ ትሁት ፊት ለፊት ለመጋፈጥ የወሰነች ትመስላለች። እንግዲህ ትሁት የምታቀርበው ምክንያት ምን እንደሚሆን ደግሞ በቀጣይ የምናይ ነው የሚሆን። የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩ በቀጣይ የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።